ተዋረዱ። በስተመጨረሻ ሲሳሳሙ ደረሰባቸው። በጣም ደነገጠ። የሚያደርገው የሚሰራው ምን ማድረግ እንዳለበት በፍጹም ላውቅ አልቻለም። ምን እየተካሄደ ነው ብሎ ሲላቸው አይ ምንም እያሉ ሁለቱም መወናበድ አበዙ። እናንተ ሁለት ልጆች ግን የእውነት እህትና ወንድም ናችሁ እንዴ? ትሁት ምን አጋጠማት? እንግዲህ ትሁቴ ከዚህ በኋላ ትሰምኛለሽ፣ ለካሌብ ሁሉንም ነገር እነግረውና አንቺን ያስወጣሻል ብላ ስትላት አሁንማ አባዬ ነቅቷል። ስለዚህ ካሌቡም ሆነ አባዬ ውጭ ካሉኝ የእውነቴን ነው ምልሽ ሳላመነታ እወጣለሁኝ። ነገር ግን ቢገርምሽ ነገር አሁን አንቺ ተሸንፈሻል አለቻት። አይደል ልክ ነሽ፣ ሁሌ ማሸነፍ ተወጃለሽ አይደል ትሁት? እንደዛ ማለት አይደለም። ትሰሚኛለሽ፣ አባዬ ንጹሕ ስለሆነ ነው የዳነው። እንዳንቺ ስራማ እስካሁን መቃብር ውስጥ ነበረ። ነገር ግን የእውነቴን ነው ምልሽ ቲና፣ በጣም ታሳፍሪያለሽ። አሁን እባክሽ ተይኝ። ባለማስታወሱ አባዬ ፈጣሪ ረድቶሻል። ቢያስታውስ ኑሮ ግን እስካሁን ይዘለዝልሽ ነበር እንደ ቋንጣ ስትላት፣ ምን ማለት ፈልገሽ ነው? ነገርኩሽ። እንደውም ጥሩ ነው። ምን ማለት ነው? አለማስታወሱ ጥሩ ነው። ለምን? ከዚህ በኋላ ሌላ ትልቅ ታሪክ እሰራለሁኝ። እንደውም ዋናው ነገር ከዚህ በኋላ የማደርገው ነገር ነው። አባዬን ያለመጠቀሙን ተጠቅሜ ትልቅ ታሪክ እሰራና ያኔ አንቺ ወይስ እኔ ማን እንዳሸነፍ እንተያያለን ብላ አለቻት። ካሌብ ለትሁቴ ትልቅ መረጃና ትልቅ አደራ ሰጥቷት ሄደ። አውቃለሁ እስከ ዛሬ አንቺን በጣም ተጭኘሻለሁ፣ ብዙ ነገር አድርጌሻለሁ። ነገር ግን በፍጹም የአሁኑ አባዬን አደራሽን ስትመጪ አንቺ በፈለግሽው ሰዓት ሄደሽ ቤተሰቦችሽንም ትጠይቂያለሽ። አይደለም አንቺ የእውነቴን ነው ምልሽ፣ እኔም ጋር ሂደን ልንጠይቅ እንችላለን። ስለዚህ አባዬን እዛ ድረስ አደራ፣ የምትበሉትን የምትጠጡትን ሁሉንም ነገር መጠንቀቅ አለባችሁ ብሎ አደራ ሰጣት። እሷም እሺ ችግር የለውም ካሌብ፣ ያልከኝም በሙሉ አደርጋለሁኝ። አባባ ሄደና ቲና የተኛችበት፣ እንዴ እኔ ልጅ ምን ሆነሽ ነው? ቆይ እኔን ስታይ የሚያስደነግጥ ምን እመስላለሁ እኔ? አረ ምንም አባዬ። እና ታዲያ ለምን ደነገጥሽ? ቆይ አንተ ግን እንዴት ነቃህ? እንዴትስ መጣህ? እኔ ምን አውቃለሁ? እኔ እንግዲህ ተነስቼ እናንተ ጋር ስመጣ አንቺም ወደቅሽ፣ ሌሎቹም ደነገጡ። የማውቀው ነገር ምንም ነገር የለም። ግን ልጅ አልወለዳችሁም? ምን ማለት ነው አባዬ? አታስታውስም እንዴ? ምንድን ነው የማስታውሰው? እኛ እኮ አልወለድንም። ውይ የእኔ ልጅ እንደው ይሄ ነው ልጅ እንደው ገና ሊኔ ነኝ ይላል። ስለዚህ ውለዱ ብዬ እንደውም ቆይ እነግረዋለሁኝ። የእውነትን ነው አባዬ? አዎ ምን ችግር አለው? ወልዳችሁ እኔ ያሳድገዋለሁ፣ እኔ አያት ሆናለሁኝ። ከዛ ቲና ግርም አላትና እሺ አባዬ፣ ለማንኛውም ግን አሁን ወደ ሳሎን ሂድና እኔ እመጣለሁኝ ብላ ዝም አለች። በሌላ በኩል ዳኒ እየሮጠ እውጭ ወጥቶ ለቲና ደወለና ትሰሚኛለሽ? ኧረ ምን ለቲና? እሷ ደወለች እንጂ የት ነህ ብላ ስትለው እኔ አምልጫለሁ። አሁን አንቺን ማምለጫሽ ጊዜ ነው። በቃ ይበቃሻል። ከዚህ በኋላ አታሳጅ ሲል ምን ማለት ፈልገህ ነው? እኔ እኮ እግብ ደርሻለሁ። በዛ ላይ ደግሞ ምንነጋገረው ነገር አለ። እቤት ና ቶሎ። ምን ማለት ነው እቤት? ኧረ እኔ በፍጹም እቤት አልመጣም። እና ታዲያ ነገርኩህ እኮ በቃ ና ቶሎ፣ ምንም አልተፈጠረም። አይ አንቺ ከመጣሽ ነይ፣ እኔ ግን በፍጹም አልመጣም ብሎ ደመደመ። ሶስቱ ትሁቴ እንዲሁም ደግሞ ካሌብ አባባ ሆነው በጣም ሳቁ ክትክት ብለው ውጭ ላይ ተገናኙና እንደ ቲና ሚስቴ ዛሬ እኮ የድግሳችን ቀን ነው፣ የት ልትሄጂ ነው እንግዳ ትተሽ ብሎ ሲላት ወንድሜን ላመጣ። ምን ማለት ነው? ወንድምሽ እዛ አልነበረ እንዴ? አሁን ወጥቶ ነው። ታዲያ ህፃን ልጅ ነው እንዴ? አይ ከዛች ከሴትዮ ጋር ከሆነ ብዬ ነው። ለማንኛውም ሂጅ ላንጣ ብላ ግንባሩን ስማው ሄደች። ወይ መደነቅ! አባዬ ግን እውነት ለመናገር እኔንም እኮ አስደነገጥከኝ። ምን ላድርግ ብለሽ ነው የኔ ወድ ልጅ? ያው በሰርጋቸው ቀን ሰርፕራይዝ ላድርጋቸው ብዬ እኮ ነው። ደግሞ ዋናውና ትልቁ ነገር እኔ ቁሜ መንጣት አይደለም፣ ያው በውቼ ከምመጣ ብዬ እኮ ነው ብለው ሁሉም ተሳሳቁም። ከዚህ በኋላ ቲና የምታደርገው ነገር እጅግ ከባድና አደገኛ ነው። ስለዚህ ሁላችንም መጠንቀቅ አለብን አሉ። አይ ምንም ችግር የለውም፣ አሁንማ ያበጠው ፈነዳ። በቃ
ከዚህ በኋላ ሁሉንም ነገር እናደርገዋለን ብለው ደመደሙ። ሰላም ሰላም! ውድና እየተከበራችሁ የህያ ቤት ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት እንደቀጠለ ይገኛል። ዛሬ እንግዲህ ቲና እራሷን ስታ ወደቀች። ከዛ ካሊብ ደነገጠና እንዴ ያሁኑስ ከፋ፣ እንዴት ብለሽ ነው አሁን የወደቅሽው? እያለ በሆዱ ይዟት አልጋ ላይ ያስቀመጣት። ቆይ ምን ሆነሽ ነው ብሎ ሲላት የትም ትተኸኝ አትሂድ እባክህን። ቆይ አንቺ አባዬ በመነሳቱ ደስተኛ ልትሆኚ ሲገባ ጭራሽ ራስሽን ትሰቻለሽ እንዴ? ዋናው እሱ አይደል? እኔ እኮ በአባትህ ደንግጬ ነው። ማለቴ ዶክተሮቹ ያሉት አይነሳም ምንም አያደርግም ብለው ነበር። እና ታዲያ ቲና በዚህ እኮ ደስተኛ ልትሆኚ ይገባል። አባታችን በደስታ ቀን አንቺን ለማየት አስበሽዋል? በደስታችን ቀን እኮ ነው አባታችን ከተፍ ያለው። ከዚህ በላይ ምን ደስታ አለ? እሱማ ልክ ነህ የኔ ፍቅር። አባባ መጡና እንዴ ልጆች ብሎ ሲል ጥግት ብላ ወደ ካሊብ ሸሸች። ምን ሆነሽ ነው? ያየሽው እኮ አባዬን ነው እንጂ ሌላ ሰው አይደለም። አባዬ እብድ መሰለሽ እንዴ? ምን ሆነሽ ነው እንደዚህ የምትሆኘው? አባዬ እዛ መጣን። ልጄ መሆኗ ነው ብዬ ነዋ። እንደዚህ እኮ ፌንት ስትሰራ የመጀመሪያዋ ነው። ግን አዎ አባዬ የመጀመሪያዋ ነው። ወይ እንደዛ ከሆነ እሽ ብላ እዛ ወደ ሳሎን ሄድና ሳሎን ደግሞ ዳኔን አገኘው። ምን ነው ልጄ፣ የኔ ልጅ ምን ተፈጠረ? አታስታውሰኝም? እኔ እውነት ለመናገር አንተን አላስታውስም፣ ግን ትሁትንና እንዲሁም ደግሞ ይቺ የልጅን ሚስት በደንብ ነው የማስታውሰው። ማለት ታምሜ እንደነበረ ምግብ ይሰጡኝ ነበር፣ ይንከባከቡኝ ነበር። ሌላ ግን ምንም ማስታውሰው ነገር የለም። ቢገርምህ እንደታመምኩ አላስታውስም። ያው ታመሃልና ድንሃል ሲሉኝ ብቻ ነው። የእውነትህን ነው? አዎ፣ ግን ትቀጣለህ ለዚህ ነገር። ችግር የለውም። እናንተስ ምን ታደርግልኛለህ? ማለቴ ስራ ምናምን አታስቀጥረኝም ብሎ ሲለው እንዴ መስራት ትችላለህ እንዴ? ምን ችግር አለው? ዶክተሮቹ እንደውም ማለቴ ስራ የምትሰራ ከሆነ ታስታውሳለህ፣ የድሮዎቹን አንዳንድ ትውስታዎች ብትጠቀምባቸው ጥሩ ነው ብለውኛል። እውነትህን ነው? አዎ። እና አንዳንድ ነገሮች ከካሊብ ጋውሩና ብታስታውሰኝ ደስ ይለኛል። ልጄ ካሊብ ሁሉንም ነገር ይረዳሃል። በዛ ላይ ደግሞ መልካም እህት አለችህ። ማለቴ እኔን ተንከባካቢ፣ ባሏን ደግሞ በጣም ትወዳለህ እያለ ለበለበው። እሱም ደግሞ ኧረ በጣም ደስ ይላል፣ አለማስታወስህ ሁሉንም ነገር ጠቅሞኛል ማለት ነው እያለ ዳኒ እራሱን በራሱ ማካበዱን ቀጠለበት። በሌላ በኩል እንግዲህ ቲናና እንዲሁም ትሁት ፍጥጫቸው እንደቀጠለ ይገኛል። እንኳን ደስ አለሽ ብላ ስትላት ለምኑ ነው? ለመጨረሻም ለመጀመሪያም ጊዜ አሸንፈሻል። ትሰሚኛለሽ? አባዬ በፈጣሪ እርዳታ ድኗል። ሲቀጥል ደግሞ ሰይጣን እኮ ታውቂያለሽ፣ ያሸንፋል፣ ይሸነፋል፣ እናም ይፈትናል እንጂ በፍጹም አሸንፎ አያውቅም። አባዬም ደግሞ ሰይጣኑን አሸንፎት ዳነ። ተፈትኖ ነበር፣ ብዙ ነገር አሳልፎ ነበር። እና ሰይጣንሽ እያልሽ ነው? ስሙን ካወጣልሽለት፣ አዎ ያውም የለየልሽ ና። አረ ሰይጣን እንደውም አንዳንዴ ይለቃል። ያንቺ እኮ የባሰው ነው። እንደውም ከዚህ በኋላማ ደስ በሚል ሁኔታ ለእኔ ደስተኛ። ለምን ደግሞ አለማስታወሱ ነዋ። አለማስታወሱን ተጠቅሜ በጣም ብዙ ነገሮች ወደ ራሴ የማመጣቸው ነገር አለ ብላ ለትሁት ተናገረች። ቆይ ምን ፈልገሽ ነው ደግሞ አሁን? እሱም ምን አሸሽ፣ አብረን ብናየው አይሻልም? አንቺ ግን መች ነው ከዚህ ቤት የምትወጪው? እንግዲህ አልወጣም። በቃ ያለው ነገር ይሄ ነው። በጣም ይገርማል ግን የሰው ቤት እንደዚህ መውደድሽ። አይ እውነት ለመናገር የሰው ቤት መውደዴ ሳይሆን ስራዬን ስለምወድ ነው፣ ስለማከብር ነው። እና ደግሞ ከአንቺ እኮ እንደዚህ ሰውን እያጭበረበሩና እየገደሉ እንዲሁም ደግሞ ሁለቱ ሽማ እየያዙ ሳይሆን በራሴ በላቤ ጠፍ ብዬ የምሰራው ስራ እጅጉን ታሪካዊ ነው ብላ መለሰችላት። ተናዳ ወደ ካሊብ ሄደችና በቃ እንደውም ፊልድ የምትወጣ ከሆነ ይህች ትሁትንም ሀገሯ እንድትሄድ አድርግ። ምን ፈለጋችሁ ደግሞ? አሁን ድጋሜ ተጣላችሁ? እኔ እኮ አይደለሁም እሷ ናት። እዩልሽ
ትሁት አንቺም ሳትመጪ የቤት አገልጋያችን በጣም ወዳጃችን እህታችን ለእኔ እህቴ ለአባዬ ደግሞ ልጁ ናት። ስለዚህ በፍጹም እሷን ውጭ ልላት አልችልም። በእርግጥ ባለማወቅ ብዙ ጊዜ በድያ ታውቃለሁ፣ ግን እሱ ነገር ደግሞ ትልልቆች አይደለን በይቅርታ የሚታለፍ ነገር ነው። ከዚህ በኋላ ግን እሷ ጋር ተስማምተሽ የማትሰሪ ከሆነ እና የማትኖሪ ከሆነ ከፈለግሽ ቤት እከራይልሻለሁ ብሎ ሲላት፣ ምን? አረ በፍጹም እንደዛማ አልፈልግም። እውነት ለመናገር ተው 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 ይቅርብኝ በቃ። እንዴ ማለት ምን ሆነሽ ነው? አንቺ እኮ ያልሽኝና የማደርገው ተዋት በቃ። እንደውም በቃ ለማንኛውም አባዬን ግን በጣም አደራ፣ ላንቺ ነው አደራውን የምሰጠው። በቃ በእያንዳንዱ ነገር አባቴ ብዙ ጊዜ ስለማያስታውስ አሁን ብዙ ነገሮችን ሊያበላሽ ይችላል። ደግሞ ወደ ድርጅቱ ይዘሽው ሂጂ ሲላት፣ ምን? ለምን? እዛ ምንም ነገር አያበላሽም እንዴ? ማለቴ ድርጅት አለ እዛ ሂሳብ አለ ምናምን። በፍጹም አያደርገውም። ምክንያቱም አባቴ አቅሉም ሳተ እኮ አልተባለም፣ ረስቷል። የማስታወስ ችሎታ የለውም ነው እንጂ የተባለው። እውነትህን ነው? አዎ። ስለዚህ ደግሞ ዶክተሩ ያለው እኮ ሁሉንም ነገር ለማስታወስ የድሮ አንዳንድ ነገሮችን ማስታወስና ልታደርጉለት ይገባል ብሏል። እኔ እስከምመጣ ድረስ ይሄንን አደራ ለአንቺ ትቼዋለሁ ሲላት፣ እሺ ግን አንተ ምን ያህል ጊዜ ነው የምትቆየው? እውነት ለመናገር ብዙ ጊዜ እምቆይ አይመስለኝም። ማለቴ ያው ስራው እንዳለቀ ነው። ይሄን ያህል ቀን ባልልሽ ደስ ይለኛል። ለማንኛውም አይዞሽ እሺ የኔ ፍቅር እያለ አውቆ እያቀበጣት ይገኛል። አባባ ከትሁቴ ጋር ቁጭ ብሎ የኔ ልጅ ሁሉንም ነገር ስላደረግሽልኝ በጣም ነው የማመሰግነው። አሁን እንግዲህ ከዚህ በኋላ ምግብም እየሰራሽ ማጉረስም ማጠብም አይጠበቅብሽም፣ እኔም አለሁ አግዝሻለሁ ሲላት፣ አባዬ የአንተ ጤንነት ነው በጣም ደስ የሚለው። አንተ መልካም ስለሆንክ ሁሉም ነገር ተስተካከለ። ከዚህ በኋላ ምንም የምፈራው ነገር የለኝም ብላ አባቷን አመሰገነች። ቲናና አባባ እኔ የምላችሁ አንድ ቀን ግን መጠጥ ቤት ትጋብዙኛላችሁ አይደለም? የእውነቴን ነው የምላችሁ። ለካሊብ ግን ሳትናገሩ እያለ የሁለቱን ስሜት ማዳመጥ ጀመረ። ከዛ አባዬ ምንም ችግር የለውም አንተ የፈለክበት እቤትም ከፈለክ ውጭም፣ አያያይ ከጓደኞቼ ጋር ፈታ እያልኩኝ መጠጣት እፈልጋለሁ። ይሄንን ነገር ግን ለልጄ እንዳትነግሩ። የምር አንተ ትነግረዋለህ እንዴ ብሎ ሲለው፣ አንተም ትጋብዘኛለህ አንድ ቀን፣ ነገር ግን ከዛ በፊት የልጄ ሚስት ተጋብዘኛለች። አረ ምንም ችግር የለውም እኔም እጋብዝሃለሁ እሷም ደግሞ ትጋብዝሃለች። በለ ወንድምና እህት ግን በጣም ትዋደዳላችሁ። ደግሞም ለእኔ ያላችሁ አክባሮትና ለእኔ ያላቸው አስተሳሰብ እጅግ ደስ ይላል ብሎ መለሰላቸው። ውድ የህያቤ ዩቲዩብ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ አገራችንን ሰላም ያድርግልን። ባይ